ባለፈው ሳምንታት ጀመርነውን ትምህርት እንቀጥላለን። ሰይጣን ባለፈው ሳምንት የሰረቀብንን አሁን ደግሞ ተገኝቷልና እሱን አሳይቼ ወደ ዛሬው ትምህርት እንገባለን። ባለፈው ሳምንት ያልነው ምንድነው? ጌታ መንፈስ ባለበት ብቃት አለ። ምን ለመሆን ብቃት አለ? የተሻለ ኪዳን አገልጋይ ለመሆን ብቃት አለ ብለን ነበር የተነጋገርነው። you are qualified ብሎናል ጌታ በቃሉ regardless of who we are ከየት መጣን ምን ሆን የሚለው ሳይለካ በክርስቶስ እንደሆን መንፈሱን እንደተቀበል ሁላችንም በአንድ ደረጃ በአንድ እይታ ምን ማተም ተመቶብናል? ኳሊፋይድ የሚል ተመቶብናል ብለን አየን። ያንን ስናይ ደግሞ መረጃ እንዲሆነን አንኳሊፋይድ ሆኖ የነበረው በአንድ ጊዜ all of a sudden qualified የሆነውን ጳውሎስን አየንና በሱ ዙሪያ ተነጋገርን። ታስታውሱ እንደሆነ ወደ ሐናንያ ሲጠራ ወደ እርሱ ይር ተብሎ የድሮውን አስቦ የድሮውን ሚዛን መዝኖ የድሮውን እይታ አይቶ ኳሊፋይድ አይደለም ማለት አሳዳጅ ነው፣ ሊያስር የሚመጣ ነው፣ ይሄን ሊያደርግ የሚመጣ ነው ብሎ ሲናገረው ጌታ አዲስ ዘመንና አዲስ ጊዜ አዲስ ማንነት መጥቷል ብሎ ምን ብሎ ተናገረው? በእግዚአብሔር ፊት ብቁ እንደሆነ ተናገረው። በአሕዛብ ፊት፣ በነገስታት ፊት፣ በእስራኤል ልጆች ፊት ስሜን የሚሸከም ነው ብሎ ተናገረው። እዚያ አይታችሁ እንደሆነ እቺ ትታያችኋለች አን የምትለዋ እሷን ምን አደረጋት? እሬዝ አደረገና ምንን ሰጠው? ኳሊፋይድን ሰጠው። እዚህ ያለነው በሙሉ እንደዛ ነን። በእኛ ብቻ በማንነታችን ስንታይ ለአዲሱ አገልግሎት ለትልቁ ነገር ሁሌ ማህተም እኛ ላይ ሊያሳይ የሚችለው ሲመዝነን ምን የሚለው አንኳሊፋይድ የሚል ነው። ወደ ጌታ ዞር ስንል መንፈሱን ስንቀበል በእርሱ ስንሆን ግን ዩኤን የተባለችውን እሬዝ እያደረገ ጌታ ምን ይላል? he is qualified ይላል። ክብር ለጌታ ይሁን። ብቁ ነው፣ ብቁ ናት ይላል ማለት ነው። ጳውሎስን እንደዛ ነው ያደረገው ማለት ነው። ሌላ ያየነው ምንድነው? እዚህ ከኋላ የምታዩት ላይ እስረኛ ሆኖ ነው የቆመው። በሰንሰለት ታስሮ ፊት ለፊቱ የቆሙት እነዚህ ነገስታት ናቸው፣ ሹማምንት ናቸው። እሱን ሊገሉት፣ ሊያስሩት፣ ሊፈቱት የሚችሉ ናቸው። እነሱ ባለቀን ናቸው፣ እነሱ ባለ ደረጃ ናቸው፣ እነሱ ባለ ኳሊፊኬሽን ናቸው በሰው አይን ማለት ነው። የጌታ ቃል ግን ምን ይላል? ከነሱ ይልቅ ይሄ ታሰረው ኳሊፋይድ ነው። ኢየሱስ ጌታ ነው። ከምን የተነሳ? ከመንፈሱ የተነሳ ከጌታ የተነሳ። እሱ በሰንሰለት ሰው በሰራው ታስሯል። እነሱ ግን ከአዳም በወረሱት ኃጢአትና ማንነት ታስረው ምንም እንኳን በዙፋን ቢቀመጡ ያነሱ ናቸው ብሎ የጌታ ቃል በዛ ያሳያል። በእኛም ህይወት በጌታ ሆነን በምንሆነው በምናደርገው ነገር ሁሉ ምናልባት በአንዳንድ ግፊት በውጣ ወረዶች ያነስን ልንመስል እንችላለን። ጌታ ግን ከቃሉ የሚያስረዳን ነገር ምንድነው? ያ አይደለም መለኪያችሁ፣ የምትለኩበት በሱ አይደለም፣ በኔ በመንፈሴ እንደገና በተጠራዋችሁ ጥሪ ነው። ከዚህ የተነሳ ኳሊፋይድ ናችሁ ይላል። ክብርና ምስጋና ለአምላካችን ይሁን። ደቀ መዛሙርቱን ታስታውሳላችሁ። ጌታችን ኢየሱስ ክርስቶስ ሲሄድ እያዩት ተክዘው ቆመው እያሉ መላእክቱ መጥተው ምን አሉ? እንደሄደ ተመልሶ ይመጣል። ለምን እዚህ ቆማቸዋል ብለው ወዴት እንደሄዱ ነገሯቸው። ወደ ኢየሩሳሌም። ምን እያሏቸው ነው? እነሱ እዛ ባይተዋር ሆነው ብቸኛ ሆነው ተስፋ የሌላቸው ሆነው ሄደብን ብለው ሲቆሙ አልሄደባችሁም፣ ያኔ ከነበራችሁት ይልቅ አሁን በመሄዱ ምን ሆናችኋል? ኳሊፋይድ ሆናችኋል ብሎ ይናገራል። ለኛም ባለፈው ሳምንት የተናገረን ያስተማረን ይህንን ነው። ስለዚህ አገልግሎቱን ወደ ጌታ ፊት መቅረብን፣ ስሙን መጥራትን፣ እርስ በርስ አንዳችን ሌላችንን ማነጽን ስናስብ እንዲህ ስናይ you are not qualified የሚሉ ብዙ ነገሮች አሉ። እንዲህ ስናይ ግን ምን የሚል ድምጽ አለ? በማያሻማ ነገር you are qualified የሚል አለ። ክብርና ምስጋና ለጌታ ይሁን። በስራ ቦታ ሆነን ልዩነት ልናመጣን እንተጋለን። ስንተጋ የጌታን ስም ልናከብር እንተጋለን። እንደገና ገጽታውን ልናሳይ እንተጋለን። ሰዎች በተለያየ ነገር መዝነውን አንተ አንቺ ሊሉ ይችላሉ። የዛን ጊዜ ይህንን እናስብ። በዛ ቦታ የጌታን ስም ለመሸከም ባለፉት ሳምንታት እንዳየነው የእሱ የእውቀት ሽታ ለመሆን የክርስቶስ መዓዛዎች ለመሆን ኳሊፋይድ ነን። ሰው ቢቸገር ለዛ ሰው ለመጸለይ እኛ ጋር መደወል የለባችሁም። you are by yourself qualified። የጌታ ቃል ያንን ነው የሚለው። ስሙን ስለዛ ሰው ልትጠሩ እንደገና ደግሞ ምክርን ወደዛ ልታመጡ ኳሊፋይድ ናችሁ። ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 6 ላይ ገና በመላእክት ላይ እንደምንፈርድ አታውቁምን ይላል። አስቡ እንግዲህ በመላእክት ላይ የምንፈርድ ምድር ላይ ባሉ ነገሮች ከሱ ጋር ሆነን በመንፈሱ ተደግፈን ልንናገር ልንመሰክር እንችላለን። ስለዚህ በጌታ ባለው ነገር ሁሌም ኳሊፋይድ ነን። ክብርና ምስጋና ለጌታ ይሁን። ዛሬ ፈቀቅ ብለን ከዛ ደግሞ የምናየው
የጌታ መንፈስ ባለበት በዛ ነፃነት አለ ብቃት አለ ነፃነትና ብቃቱ ደግሞ የመለወጥ ብቃት ነው የጌታ መንፈስ ባለበት በዚያ የመለወጥ ብቃት አለ እስቲ የመለወጥ በሉ ድገሙልኝ አልተሰማኝም አልገባኝም የመለወጥ ብቃት አለ ኢየሱስ ጌታ ነው የመለወጥ ስለዚህ አንድ ጥቅስ ብቻ እናነባለን በሷ ላይ በአንዷ ጥቅስ ነው የምንነጋገረው ያኛውን ፓወርፖይንት ታወጡልናላችሁ እሱን ደግሞ ይዞት ጭልፍ አድርጎት እንዳይሄድ ጥንቃቄ አድርጉ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 18 ላይ ጌታ ቃል እንደዚህ ይላል ቁጥር 18 ላይ ያለውን አነባለሁ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት ያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ማን ብሎ ይጀምራል ሁላችሁም አንብቡልን እኛም ይልና ቀጥሎ ምን ይላል እሺ ማን ብሎ ይጀምራል እኛም ሁላችን ብሎ ይጀምራል ምን ብሎ ይጨርሳል የመጨረሻው ቃል እሺ በአጠቃላይ ምን ይያለን ነው እኛም ሁላችን እንለወጣለን ክብር ለጌታ ይሁን ባለንበት ደረጃ በደረስንበት ደረጃ የተወሰነ አይደለንም በእንግሊዘኛው ፓስት አይደለም የሚያደርገው ፊውቸርም አይደለም የሚያደርገው ongoing የሆነ ነገር ነው የሚያደርገው ምን ማለት ነው we are being changed we are being transformed ነው የሚለው አሁን ማለት ነው በዚህ ደቂቃ በዚህ ጊዜ ማለት ነው ሁላችን እንለወጣለን ብሎ ካለ በኋላ አይነቱን የለውጡን አይነት ይነግረናል ሂደቱን ይነግረናል መንስኤውን ይነግረናል መንገዱን ደግሞ ይነግረናል የለውጡ አይነት ምንድነው ይላል ያን መልክ እንመስል ዘንድ እንለወጣለን አይነት አለው ለውጥ ብዙ አለው ለምሳሌ እኔ ወፍር ያለው ብያቸዋለሁ ያ ለውጥ አይደለም ለውጡ የተጠራንበት የክርስቶስን መልክ እንመስል ዘንድ ነው ያ ምንድነው የሚለው ዛሬ እናያለን ማለት ነው ወደዛ ደግሞ የምንሄደው በምንድነው በሂደት ነው ከአንድ የክብር ደረጃ ከአንድ የለውጥ ደረጃ ወደ ሌላ የለውጥ ደረጃ ሁሌ ለኛ ተዘጋጅቷል እስከምን ድረስ ልክ ጌታን እስከምንመስል ድረስ ምድር ላይ ያለን ጌታን መስለን አንጨርስም አንደ ዮሐንስ ላይ እንደሚለው ምን እንደምንሆን አናቅም እርሱን ስናይ ግን እርሱን ፉሊ እንደምንመስል እናውቃለን ይላል ያ እስከሚገለጥ ሁሌም ከአንድ የክብር ከአንድ የመለወጥ ደረጃ ወደ ሌላ እንሄዳለን ይላል መንስኤው ምንድነው መንፈስ ከሚሆን ጌታ እንደሚደረግ በሌላ አነጋገር መንፈሱ በውስጣችን ከሚሰራው የተነሳ እንለወጣለን ይላል ሂደቱ ደግሞ መንገዱ ደግሞ ምንድነው በመጋረጃ ባልተሸፈነ ፊት የጌታን ክብር እንደ መስታወት ያብለጨለጭን ነው ይላል ማለት ነው ይሄ ድርሻ አሁን ያልነው የመለወጥ የማደግ ድርሻ ለሁላችንም አለ ለሁላችንም በማያሻማ መንገድ አለ ልናደርገው ልንጨብጠው የምንችለው ነው ብዙ ጊዜ ይሄንን ብለን ስንናገር immediately ድምጹ ወደ ጆሮአችን ሲገባ ልባችን ውስጥ የሚነሳው ነገር መልሶ ራሳችንን ማየት ነው ራሳችንን መመዘን ነው ያለንን የተያዘብንን ነገር ማየት ነው ያንን ስናይ ልክ ጴጥሮስ መራመድ ጀምሮ በማዕበል ውስጥ ጌታ ሲመጣ አይቶ ጌታ መሆኑን ካወቀ በኋላ ጠራው እኔ መመጣ ዘንድ ጥራኝ አለው ሲጠራው መሄድ ሲጀምር ችሎ ነበር ግን ዞር ብሎ ማዕበሉን ማየት ሲጀምር ራሱን በዛ ውስጥ ደግሞ ማየት ሲጀምር ነው የሰመጠው ማለት ነው እኛም ይቻላል የሚለውን ነገር ጌታን ድምጽ መለወጥ ይቻላል መሆን ይቻላል መያዝ ይቻላል ማደግ ይቻላል የሚለውን ስንሰማ ቶሎ ባይ ዲፎልት ማንነታችን የሚሄደው ይቻላል የሚለውን ሲሰማ ወደኛ ነው ዛሬ ግን ጌታ ቃሉ የሚለው ወደናንተ አትዩ ወደ ማንዩ ወደ ጌታ እዩ ሁሉ ወደሚችለው ችሎ ደግሞ ወደሚያስችለው እዩ በርሱ ዘንድ ሁሉ ይቻላል ለዚህ ነው እኛም ሁላችን እንለወጣለን ብሎ መሃል የሚናገረው ለመለወጫው ምክንያቱ የኛን ዝርዝር አይደለም የሚናገረው ምን አለው ስንት አመት ቆይቷል ቤት ሄዷል የሚለውን አይደለም የሚናገረው ነገር ከመጀመሪያው እስከ መጨረሻው ድረስ ስለማን ነው መምሰሉ ጌታን መምሰል ነው ይላል ይህም ብቻ አይደለም እንደገና መምሰያው ደግሞ በመንፈሱ ነው ይላል ይህም ብቻ አይደለም ያ መምሰያው ደግሞ የሚመጣው በሱ ፊት በመቅረብ የሱን ደግሞ ክብር እንደ መስታወት በማብለጭለጭ ነው ይላል በሙሉ ከሐስ ከፈዛ ውስጥ ለመሆን ያለው ነገር ሁሉ ከጌታ የሚመጣ ነው ብሎ ይናገራል ስለዚህ በጌታ ዘንድ ሪሶርስ ስላለ ፈቃድ ስላለ
እንደገናም ደግሞ ወደኛ የሚሆነ ዝንባሌ ስላለ የጌታ ድምጽ ዛሬ ወደኛ የሚመጣው ምን ብሎ ነው? ያላችሁበት ደረጃ የሚወስናችሁ ወይ መጨረሻችሁ አይደለም። በአስተሳሰብ ብትወስዱ በእይታ ብትወስዱ ዛሬ ነገሮችን የምናይበት መንገድ አለ፣ የምንመዝንበት መንገድ አለ። ያ እይታ ያ አስተሳሰብ ግን የመጨረሻ አይደለም። የተሻለ አስተሳሰብ አለ፣ የተሻለ እይታ አለ። ሰው ሁሌ ከሆነበት ነገር አንፃር ነገሮችን ይመዝናል። ሰው ግን ከጌታ አንፃር ነገሮችን መመዘን ሲጀምር የተለየ ሐሳብ የተለየ እይታ ይኖረዋል። ስለዚህ ነው እኛም ደግሞ እንለወጣለን ሲል የምንለወጥበት አንዱ መንገድ በእይታችን ነው። እምነት በሚቀጥለው ሳምንት እናያለን። እምነት አንዱ ነገሩ ምንድነው? እይታን ነው የሚያጠራው። እይታን ነው የሚያጠራው። የሚሰማው የጌታ ቃል የሚመጣው ድምጽ ወደ ልባችን ገብቶ አይናችንን ስንከፍት ይሄ ፍጥረታዊ አይን ከሚያየው ይሄ ፍጥረታዊ ጆሮ ከሚሰማው የበለጠ ማየትና መረዳት እንችላለን ማለት ነው። የዛን ጊዜ እምነት ይባላል። ነገሩ ይሄን ሆኖ እያለ ይሄ ይሆናል ብሎ መቀበልና ማመን ማለት ነው። ኢየሱስ ጌታ ነው። ልክ እንደዚያው ዛሬ እይታችን ስለ አንድ ነገር ስለ ኑሮ ይሆናል፣ ስለ ራሳችን ይሆናል፣ ስለ ቤተ ክርስቲያን ይሆናል፣ ስለ ትዳር ይሆናል። ይሄ ነው ብለን ልንኖር እንችላለን። ያ ግን የመጨረሻው እይታ አይደለም። የጌታ ቃል እሱን ነው የሚለን። የተሻለ እይታ አለ። ወደ ጌታ ስንቀርብ ከሱ አኳያ ነገሮችን ስንመረምር ነገሮችን ለክቶ አብጠርጥሮ ሲያሳየን ይሄ ያሰብከው እስከዛሬ የሆነ መረዳት ብቻ ነው፣ ከዛ የተሻለ ከዛ የበለጠ መረዳት አለ ብሎ ያንን ወደ መረዳት ሊያደርሰን ይችላል። ስለዚህ ያለንበት ሁኔታ ወይም እይታችን የመጨረሻ አይደለም። ባህሪያችን የምንኖርባቸው ነገሮች ያስቸገሩን የምንወጣባቸው የምንገባባቸው ለመቀየር ማስበን ጸልየን ብዙ የሰነበቱ አንዳንዶቹ ልክ እንደ ጠባሳ የኛ ድርሻ ናቸው ብለን የምንኖራቸው አሉ። አስቸግረውም ማለት ነው። ግን እኛ ስለተቀበልናቸውና ድርሻ ስላልናቸው የመጨረሻ አይደሉም። የጌታ ቃል የሚለው ምንድነው? እነሱም ሊለወጡ ይችላሉ። ኢየሱስ ጌታ ነው። ባህሪያችን ሊለወጥ ይችላል። ዛሬ ካለንበት ደረጃ ወደ ተሻለ ደረጃ፣ ዛሬ የሚጎረብጥ ሆኖ ነገ ደግሞ የማይጎረብጥ ሆኖ ሊሻል ይችላል። እኛም ሁላችን ምን እንሆናለን? እንለወጣለን። ኢየሱስ ጌታ ነው። ያ ተስፋ ወደ እያንዳንዳችን አለ። በሳሎች መሆን እንችላለን። ሁሌ ሕፃናት መሆን አይገባንም። ትሑታን መሆን እንችላለን። ያ ተስፋ ከጌታ ወደኛ አለ። ታጋሾች መሆን እንችላለን። ከሱ ተምረን ፍቅርን ተላብሰን ፍቅርን መስጠት እንችላለን። ያ ሁሉ ለእኛ የተሰጠ ነው። ውሏችን በየቦታው የምንውልበትን ውሎ እናውቃለን። አንዳንዴ አእምሯችንን የሚይዙን የሚጠልፉን ብዙ ነገሮች አሉ። ውሏችን ሊለወጥ ዘንድ ይችላል። ኢየሱስ ጌታ ነው። ድሮ የኖርንበት ወይ ያደግንበት ዘመን ብዙ ነገሮች ወደኛ የሚመጡ ፈልገናቸው ሲሄዱ ብቻ ነው። አሁን ፈልገን ሳንሄድ የሚመጡ ብዙ ነገሮች አሉ። በስልካችን ይመጣሉ፣ በምናችን ይመጣሉ ሁሉም ማለት ነው። እነዛ ውሏችን ይሆናሉ ማለት ነው። ውሎዬ ምንድነው እንላለን። ከሥራ ቀጥሎ ይሄን ብለን አስቡት የምንውለው ማለት ነው። የጌታ ቃል ግን ዛሬ የሚለው እኛም ሁላችን ያን ውሏችን ሊለውጥ እንችላለን፣ የተሻለም ውሎ መዋል እንችላለን ብሎ ይናገራል። እኛም ሁላችን ነው የሚለው ማለት ነው። ክብር ለጌታ ይሁን። የሚገርመው ነገር በሰው ስሌትና በሰው ስብከት ወይም በሰው ሚዛን የመጣ ቢሆን እዚህ የቆምነው አገልጋዮች አሁን ብንመዝን እከሌ እንዲህ ስለሆነ እከሌ እንዲህ ስለሆነ እከሌ እንዲህ ስለሆነ ይሄ ሊሆን ይችላል ነው የምንለው። ጌታ ግን በራሱ ስለመዘነ በቃሉ ውስጥ ምንድነው ያለው? ሁላችንም፣ እኛ ሁላችንም። ኢየሱስ ጌታን በጣም ደስ የሚለኝ ማለት ነው። አልበቃም የሚል አዲስ ሰው ሊሆን ይችላል። ነገር የጠመመበት ሊሆን ይችላል። ታግሎ ያቃተው ሊሆን ይችላል። ግራ የተጋባ ሊሆን ይችላል። ከዛ ወጥቶ ደግሞ አንደኛ ሆኖ በቸርች እያገለገለ ያለ ሊሆን ይችላል። ሁሉም በጌታ አይን እኩል ነው። ለሁሉም ምንድነው የሚለው? እኛም ሁላችን ምን እንሆናለን? እንለወጣለን። ኢየሱስ ጌታ ነው። ትራንስፎርምድ እንሆናለን፣ የተሻል እንሆናለን፣ ብቁ እንሆናለን፣ ማድረግ እንችላለን ብሎ ይናገራል እዚህ ውስጥ ማለት ነው። ባለፉት ስናይ የቆሮንቶስን ሰዎች አጥብቆ እነሱ የሄዱበትን መንገድ ይሄ ልክ አይደለም ብሎ እያሳየ ሐዋርያቱ የሄዱበትን እሱ የሄደበትን መንገድ እያሳየ ነው የመጣ። አሁን ግን እነሱንም ቀላቅሎ ምን ይላል? እኔም እናንተም በጌታ አይን ከአዲሱ ኪዳን የተነሳ ኳሊፋይድ ከሆነው የተነሳ ከተቀበልነው መንፈስ የተነሳ እኩል ነን፣ እኩል አክሰስ አለን። ከዛ የተነሳ ምንም እንኳን አሁን በሐሳብ ልዩነት ኖሮን እንዲምንነጋገርን ብንሆን በኔ ያለው ቻንስ በእናንተም አለ፣ እኩል ሆኖ አለ። ስለዚህ እኛ እናንተም እኔም እንለወጣለን፣ መለወጥ እንችላለን ብሎ ነው የሚናገረው ማለት ነው። ይሄን ስናስብ ለሐዋርያው ጳውሎስ ከጀርባው ያለው ደጋግመን ባለፉት ሳምንታት የተነጋገርነው የሙሴን ሕይወት ያስታውሳል። ታስታውሳላችሁ? ሙሴ መሪ ነው የእስራኤል።
የበለጠ አክሰስ ለእግዚአብሔር ያለው ሙሴ ነው ከሌሎቹ የተሻለ። ያውም እህቱና ወንድሙ ቀንተው በሱ ላይ ሲናገሩ እግዚአብሔር ራሱ ምን አለ? ለሌሎች ሲናገር መካከለኛ መላእክትን ወይ ሌሎችን ተጠቅሜ እናገራለሁ፣ ከሙሴ ጋር ግን ሰው ከሰው ጋር እንደሚነጋገር ፊት ለፊት እናገራለሁ ብሎ ነው የተናገረው። ስለዚህ ሙሴ የተለየ አክሰስ ያለው ነው። ስለዚህ አክሰሱ ኖሮት ከጌታ ጋር ውሎ ሲመጣ ማንነቱ እየተቀየረ መቀየሩም ደግሞ በፊቱ እያበራ መጣ። ያ እድል ለሌሎቹ አልነበረም የዛን ጊዜ ነው የሚለው ምዕራፍ 3 ላይ ባለፈው ያየ ነው። አሁን እያለን ያለው ምንድነው? ለኔ ለሐዋርያውም ለናንተም ደግሞ ለቆሮንቶስ ሰዎች ይሄ እድል በሙሴና በእስራኤል እንደሆነው ሳይሆን እኩል ተሰጥቷል። ሐዋርያ ስለሆንኩ የበለጠ እድል የበለጠ አክሰስ አልተሰጠኝም። እናንተ ደግሞ የቆሮንቶስ ሰዎች ስለሆናችሁ ያነሰ አክሰስ አልተሰጣችሁም። ሁላችንም ምን ተሰጥቶናል? ወደፊቱ ለመቅረብ ከእርሱ ጋር ለመዋል ከዛም የተነሳ ብርሃኑ በርቶልን ፊታችን ልባችን ሊቀየር የተሻለን ነገር ልናስብ እኩል አክሰስ ተሰጥቶናል። ክብር ለጌታ ይሁን። ስለዚህ ለመለወጥ የተሻለ ማንነትን ለማግኘት የተሻለ ሰውን መሆን ስናስብ የተሻለ ባህሪን መላበስ ስናስብ አስበን እንደሱ ባረገኝ የምንልበት ቀን ዛሬ ሊያከትም ይገባል። እንደሱ ባረገኝ የምንለው የለም። እያንዳንዳችን ጋር ያለው የጌታ ፈቃድ ያ ካልነው ሰው የተሻለ በእኛ ህይወት ሊሰራ ይችላል። ክብር ለጌታ ይሁን። ለዚህ ነው እኛም ሁላችን ምን እንሆናለን? እንለወጣለን ብሎ የሚናገረው። ስለዚህ አበክረን በዛሬው ቀን የምናየው መለወጥ አቅቶኛል በዚህ ጉዳይ እንዲና እንዲያ ስላልሆንኩ ሊሆን ይችላል። ያ ግን ያ ማሰሪያው አይደለም። መፍቻው የት አለ? በጌታ ዘንድ አለ። ያ ፈቃዱ ደግሞ ወደ ማን መጥቷል? ወደ እያንዳንዳችን እኩል መጥቷል። እኩል መጥቷል። ኢየሱስ ጌታ ነው። ሳያደላ መጥቷል። ሊያግዝ ሁሉንም እኩል መጥቷል ማለት ነው። የምስራች ብዬ የምነግራችሁ ይህንን ነው። ብዙ ስለጸለይና ስለበረታ ብቻ እኔ ደግሞ ስለደከምኩ ያ እድል የለኝም ብለን ልናስብ አይገባም። ለሁላችንም እኩል እድል ተሰጥቶናል። ሁላችንም ልንለወጥ እንችላለን። ኢየሱስ ጌታ ነው። በፍቅር ተላብሰን ልንለወጥ እንችላለን። በትህትና ተላብሰን ልንለወጥ እንችላለን። መልካም ነገርን በመስራት ጉልበትን በማግኘት ልንለወጥ እንችላለን። ሁለተኛው የሚለው ምንድነው? ለውጡ ለሚለው ይሄ ለውጥ ጌታ የሚናገረው ምድር ላይ ሰው ቢፈልግህ ቢጥር ሊያመጣው የማይችለው ለውጥ እግዚአብሔር ብቻ በመንፈሱ ሊያመጣው የሚችል ለውጥ ነው ማለት ነው። ይገርማቸዋል። አንዳንድ የሶሻል ሳይንስ ምሁራን ሲናገሩ የማህበራዊ ሳይንስ ነው የሚባለው ሲናገሩ ሰው ውስጥ ለውጥን ለማምጣት የታሰቡ የተጠኑ የተደረጉ እጅግ ብዙ ነገሮች አሉ። ግን የሰውን ታሪክ የአስተሳሰብ ታሪክና ሂደት ታሪክ ሲታይ ኦልሞስት ሲክሊካል ነው ማለት ነው። ምን ማለት ነው? ድሮ ከተነሳበት ትንሽ ጊዜ የሆነ ነገር አግኝቶ ይሄድና የሆነ ቦታ ሲደርስ ባህሪው የድሮውን መልሶ እንደገና ያደርጋል። ታሪክን አንብቡ። መጠኑ ይለያል እንጂ ያችኑ ነው የሚሰራው ማለት ነው። ቀና ብሎ ደግ የሆነ ትንሽ ቆይቶ ክፉ ይሆናል። ክፉ ሆኖ ወርቆ ደግሞ ጠማማ ሆኖ የሆነ ነገር ያደረገ የሆነ ነገር ተነስቶ እንደገና ቀና ይላል። ጦርነቶች ይመጣሉ፣ ሰላም ይመጣል። እንደዛ የሆነ ነው የሚሄደው ማለት ነው። ያንን ኢኮኖሚስቶች ቪሸስ ሳይክል የሚሉትን በጥሶ ሰው ሊወጣ አይችልም። በዛ ውስጥ ነው የሚሆን። በራሱ ሰው ሙሉ ደግ ቋሚ ደግ ሊሆን አይችልም። በራሱ ሰው ሙሉ ሩህሩህ እንደገና ደግሞ ሙሉ ትሁት ሊሆን አይችልም። ይሄ ተበይኖ ተለክቶ ያለቀ ነው። ያንን ሊያመጣህ የሚችለው በቋሚነት አንድ ነገር ነው ብሎ ነው ጌታ የሚናገረው ማለት ነው። ያ ከአዳም መጥቶ እኛን ውስጣችንን አለዝቦ የሱን ኢሜጅ አጥፍቶ ቀና ነገርን ከመምረጥ ይልቅ ጠማማ ነገርን መምረጥን አስወድዶ ቀና ነገር ከማውጣት ይልቅ ጠማማ ነገር እንድናወጣ ያስለመደን ነገር ሁሉ ተፈቆ የሚወጣው በየትኛውም ሳይንሳዊ ግኝት አይደለም ይላል ጌታ ቃል። በምን መንገድ ነው? በጌታ ሞትና ትንሣኤ ብቻ ነው። ኢየሱስ ጌታ ነው። የሱ ሞትና ትንሣኤ ከዛ የተነሳ መንፈሱ ወደኛ ሲገባ ልባችንን ደግሞ የድንጋዩን ልብ ለውጦ የሥጋ ልብ ሲሰጠን በዛ ጊዜ ተጀመረ። እንደምንዘምረው ታሪኬ የጀመረው በመስቀሉ ስር ነው ያን እንደምንዘምረው ልክ እዛ ቦታ አዲስ ታሪክ ተጀመረ። የምን ታሪክ? የለውጥ ታሪክ። እንለወጣለን ብሎ የሚናገረው ታሪክ በዛ ተጀመረ ማለት ነው። ያ ታሪክ እንግዲህ የተጀመረው ተለውጠን እንድንመስል የሚያደርገን ደግሞ መለኪያ የሰዎች መለኪያ አልሰጠንም። ከሌ ጥሩ ሰው ነው፣ ከሌ ጥሩ ሰው ናት፣ ከሌ እንዲህ ታደርጋለች፣ ከሌ እንዲህ አታደርግም የሚለውን አልሰጠንም። የተሰጠን መለኪያ ደግሞ አንድ ብቻ ነው። እርሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ጌታ ነው። ሰው ፍጹም ሆኖ ምድር ላይ እግዚአብሔርን ቢያመልክ በፍጹምነት ቢኖር አስተሳሰቡ፣
ፍቅሩ ትህትናው አካሄዱ ምን ይመስላል ቢባል እሱ ብቻን ፈጽሞ የጨረሰው ማለት ነው አንድም እንከን ሳይገኝበት ኢየሱስ ጌታ ነው ስለዚህ ሙላት የሚባለው ሰው ሙሉ በመንፈሳዊ ነገር በማህበራዊ ነገር ሙሉ ቢሆን ምን ይሆናል ሲባል ክርስቶስን ነው የሚመስለው ማለት ነው ኢየሱስ ጌታ ነው ስለዚህ ምን ብሎ ነው እዚህ የሚናገረው እኛ ሁላችንም እንለወጣለን ሲል እነሱ የሚያስቡትን ለውጥ አይደለም የሚነግራቸው እነሱ ባለፈው ደጋግሜ እንደነገርኳችሁ ማህበረሰብ የሚሰጠውን ደረጃ አገኙና አንደኞች ነን ብለው እሱ መናቅ ጀመሩ ደረጃ ማህበረሰብ የሚሰጠው ሀብት ይሰጣል ዕውቀት ይሰጣል ሌሎች ነገሮች ይሰጣል ደረጃ እሱን ሲያገኙ እኛ ነን ማለት ሲጀምሩ ያማ የሚያኮራ አይደለም የሚያኮራ ማንነት የቱ ነው የበለጠ ያ ሁሉ ይያለ በክርስቶስ ማንነትን ማግኘት ነው ብሎ ነግሯቸዋል ብለን በተደጋጋሚ ነገርን ነበር ስለዚህ አሁን ምንድነው የሚላቸው መለወጥ ማለት ለአማኝ ለክርስቶስ ተከታይ ክርስቶስን መምሰል ነው ኢየሱስ ጌታ ነው የሚገርመው ነገር እግዚአብሔር ሲያድነን ደጋግመን በዚህ ቦታም ተነጋግረናል ከሲኦል ብቻ አድኖን ከዛ በኋላ ስንሞት የዘላለም ሕይወት ብቻ ሊሰጠን አላዳነንም ይሄን ብላችሁ አስቡ ብዙ ሰው እንደዛ ነው የሚኖረው ያው ብዙ ጊዜ ምስክርነታችን ምን ብሎ ይመጣል በኢየሱስ ክርስቶስ አምነሃል አዎ ወይ አይደለም ሲል ካላመንክ ስትሞት ጋነም ትሄዳለህ ነው የሚለው አይደል ከዛ የተነሳ ሁሉ ጊዜ ደህንነትን ሰዎች የሚያስቡት ጋነም ከመሄድና ካለመሄድ ጋር ብቻ ነው እውነትነት አለው ልክም ነው ግን ለዛ ብቻ አይደለም የጠራን ለዛ ብቻም አይደለም ያዳነን ምን እንድንሆን ነው የልጁን መልክ እንድንመስል ነው ኢየሱስ ጌታ ነው ሮሜ 8 ላይ ሲናገር ምን ይላል አስቀድሞ ያወቃቸው የመረጣቸው ምን እንዲሆኑ ወስኗል ይላል የልጁን መልክ እንዲመስሉ ኢሜጁን እንዲመስሉ ወስኗል ጌታ የተባረከ ይሁን ታስታውሱ እንደሆነ አዳምና ሔዋን መጀመሪያ ሲፈጠሩ በማን አምሳል ነበር የተፈጠሩት በእግዚአብሔር አምሳል ነበር የተፈጠሩት አካሄዳቸው ልቦናቸው የልቦናቸው ቅኝት እሱን የሚል ነው ማለት ነው ኃጢአት ሰርተው ግን ነገር ሲበላሽባቸው ፈረንጆቹ ኦሪጂናል ሲን የሚሉት ሲገባ ያንን ኢሜጃቸውን አደበዘዘው ቀደም አንኳሊፋይድ የሚለው ላይ ዩኤን የሚለውን ፊደል በላጲስ ሲጠፋ ጥፍት ብሏል አይደል ልክ እንደዛ እግዚአብሔር ኢሜጅ ክርስቶስን እንምሰል አሁን የምንለው ጠፋ ማለት ነው ከዛ ጋር ሌላ ባህሪያት በቀሉ የትህትና ተቃራኒ የሆኑ የቸርነት ተቃራኒ የሆኑ የፍቅር ተቃራኒ የሆኑ በቀሉ ታስታውሳላችሁ ወዲያው ነው ባልና ሚስት ከገነት እንደተባረሩ ወንድማማች መጋደል ጀመሩ አይደል እንዴ ቃይን ሌላ ምን አደረገ አቤል የራሱ መንገድ ነው ሄደን መስዋዕት ዝም ብሎ አቀረበ ለእግዚአብሔር ከራሱ በእምነት አቀረበ ራእይ ላይ ሲናገር አይደል ቃይን ደግሞ ከራሱ ደግሞ አቀረበ እግዚአብሔር በራሱ ሚዛን የአቤልን አየ ቃይንን አላየም ቃይን በማን ተቆጣ በአቤል ተቆጣ ምክር ሲመከር ሰማ አልሰማም እግዚአብሔር እንዲህ አለው ምን ነው ፊት ተቆረ አይደል ያለው መልካም ብታደርግ ፊት ያበራል የሚያበራ አይደለምን ኃጢአት በደጅህ ታደባለችና አንተ ንገስባት ብሎ ተናገረው ሰማሱን አልሰማም ምን ብሎ ወሰደ ወንድሙ ወደ ሜዳ እንሂድ ብሎ ሜዳ አውጥቶ ገደለው ያያችሁ እዛው ጀመረ ማለት ነው እኛ ላይ የመጣው ኮራፕሽን ሂማን ቢንግስ ላይ የመጣው ቀላል ነገር አይደለም ሄልፕለስሊ መግለጫ ሁሉ እርዳታ ሁሉ መጥቶ እንቢ ብለን የምንሄድበት ነው ማለት ነው ያ ታክሞ ያ ማንነት ተቀይሮ ይሄኛውን አዲሱን አዳምን መምሰል የምንችለው በሱ ሞትና ትንሣኤ በተሰጠን መንፈስ ብቻ ነው ኢየሱስ ጌታ ነው ስለዚህ ሰው እንደዛ የሆነውን ጌታ ካዳነ በኋላ ወደ ዘላለም ሕይወት ሄዶ ሞቶ ከመግባቱ በፊት የጌታን መልክ እንዲይዝ ይሰራዋል በመንደር ጥሪው እሱ ነው እንዲለወጥ ነው ማለት ነው አንደኛ ቆሮንቶስ ምዕራፍ 15 ላይ ጌታ ቃል እንዲህ ብሎ ይናገራል ምዕራፍ 15 ቁጥር 49 እኔ አነባዋለሁ እንዲህ ይላል ቀስ ብያነባዋለሁ ልባችሁ ውስጥ ጥልቅ ብሎ እንዲገባ የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ኢየሱስ ጌታ ነው ቀደም ቃይንና አቤል ከአባትና እናታቸው ኃጢአት የተነሳ የማንን መልክ ለበሱ የነሱን መልክ ለበሱ የመሬታዊውን ማለት ነው እኛም በዛ ተወለድን በዛ ኖርን ማለት ነው ጌታ ግን መጥቶ ሞቶ ሲነሳ መንፈሱ ሲሰጠን ምን ጀመርን የመሬታዊውን መልክ ሽረን የሰማያዊውን የእሱን የጌታ መልክ መልበስ ጀመርን ማለት ነው ክብር ለጌታ ይሁን ስለዚህ ነው ቃሉ እዚህ የሚናገረው ሐዋርያ ጳውሎስ የሚናገረው ቆሮንቶስ ላይ ያንን መልበስ ይገባናልና ያ ድርሻ ደግሞ ለሁላችን አለና ያ መለወጥ ደግሞ ለሁላችን አለና ከዚህ የተነሳ ከአንድ የመለወጥ ደረጃ ወደ ሌላ የመለወጥ ደረጃ
እንለወጣለን ብሎ የሚናገረው እሱን ነው ማለት ነው። ክብር ለጌታ ይሁን። ይህን ቃል ብዙ ጊዜ ሰምታችኋል። ልጁን እና የልጁን መልክ እንድንመስል የሚለው ማለት ነው። ልጁን በምንድን ነው የምንመስለው የሚለውን ትንሽ እንናገር። ልጁን ጌታችን ኢየሱስ ክርስቶስን በቁመናው አንመስልም። ታውቃላችሁ፣ የምንመስለው በሱ በባህሪያቱ ነው የምንመስለው ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ ፍቅር ምን እንደሆነ በሙላት አሳይቷል። ጌታችን ኢየሱስ ክርስቶስ ትህትና ምን እንደሆነ በሙላት አሳይቷል። ጌታችን ኢየሱስ ክርስቶስ እግዚአብሔርን ያለ አንዳች ማመንታት እስከ ፍጻሜ መውደድ እንዲሁም መታዘዝ ምን ማለት እንደሆነ ኖሮ አሳይቷል። ታስታውሳላችሁ፣ በሰይጣን ሲፈተን የተፈተነው ርቦት እያለ ነው። ለብቻው ተወስዶ ነው አይደለም? በዛ ሁሉ በተፈተነበት እስራኤል ሲፈተን ደጋግሞ በወደቀበት እሱ with flying colors ያለፈ ነው ማለት ነው። ክብር ለጌታ ይሁን። እግዚአብሔርን መታዘዝ ምን ይመስላል ብሎ ሲናገር እንደ ጌታ ኢየሱስ ነው የሚመስለው። መውደድ እግዚአብሔርን ምን ይመስላል? ጌታ ኢየሱስ ክርስቶስ እንደኖረው ይመስላል። ሁሉም ነገር ባህሪያቱ በሱ ውስጥ ያሉት ለኛ ሊሆኑ የሚገቡ ናቸው ነው መጽሐፍ ቅዱስ የሚለው ማለት ነው። ስለዚህ ክርስቶስን እንድንመስል ተወስነናል ስንል እነዛ ባህሪያት አሁን ካሉን ደረጃዎች እየጨመሩ ሄደው የሚያየን ሰው ሁሉ ይሄ ሰውዬ ከክርስቶስ ጋር ብሎ የመጣ ነው ሊል የሚደርስበት ደረጃ መድረስ አለባቸው። ኢየሱስ ጌታ ነው። ታስታውሳላችሁ ጴጥሮስን አይደል? ታስታውሳላችሁ? አንዳንዴ ትታችሁ የምትሄዱ እየመሰለኝ ፈራችኋለሁ። ጴጥሮስ የሚባል ሐዋርያ ነበር። ከ12ቱ ደቀ መዛሙርት አንዱ ነበር። አብሮ ሰንብቷል። መጀመሪያ ከተጠሩትም አንዱ ነው። ሲውል ቆይቶ ከሱ ጋር ፈጠን እያለ ጥራኝ እያለ በውሃ ላይ እየሄደ መልስ ቶሎ እየመለስ ጥያቄም እየጠየቀ ሰነበት አይደለም? ከዛ ጌታችን ኢየሱስ ክርስቶስ ተይዞ ወደ ስቅላት በሚቀርብበት ጊዜ አስቀድሞም ቢያስጠነቅቀው እኔ አልከዳህም ሲል ቆይቶ ሄዶ ተቀምጦ ነበር። የተቀመጠው ስታስቡት እንትን ይዞ ይመስላችኋል? ምንድነው? አርማ ነገር ይዞ እኔ ከኢየሱስ ነበርኩ የሚል ይዞ አልያዘም። ያውም ኩምሽሽ ብሎ ተደብቆ ምንም እንደማያውቅ what's going on here ምናምን አይነት ነገር እያለ ዝም ብሎ ታዛቢ መስሎ ነው የቀረበው አይደል? ምንም አላለም። እሱ ዝም ብሎ ሳት አጠገብ ቀረበና ሞቀ። ከዛ ከሚሞቁት መካከል ገረድ የቤት ሰራተኛ አየች አይደል? ለይታወቀችው እሱ ከሱ ጋር ነበር አለች። በጣም የሚገርም ነገር ነው። አያችሁ፣ እሱ ተደብቋል። ግን ተደብቆ ያለ the very act he shows probably አንድ ነገር ከነሱ የተለየ ያሳያል ማለት ነው። ስለዚህ ምንም ሳይናገር ተደብቆ ከማንህ ብሎ አሳዩት። አንተ ከሱ ጋር ነበር። ቢደበቅ እንኳን ሊደበቅ ያልቻለ ከውሎ የመጣ ማንነት ነው። ኢየሱስ ጌታ ነው። አንድ እሷ ብቻ አይደለችም። ሄዳችሁ ስታነቡ ከሷ አመለጠ። እግዚአብሔር ያዳንከኝ ዛሬ ብሎ ሲመለስ ሌላው ደግሞ አየውና ምን አለው? እንዴ አንተም ከሱ ጋር ነበር ካለው ቆይቶ ሊያመልጥ በማይችልበት ሁኔታ ከሱ ጋር ከመዋሉ የተነሳ ማንነቱ ተገለጠ ማለት ነው። ልክ እንደዚያው ከጌታ ጋር ቀጥዬ እንደማሳያችሁ ውለን ባህሪያችን ሲቀየር ዝም ብለን ስራ ቦታ እንኳን የምንሰራበት ጎረቤቶቻችን የማያውቁን ሆኖ እያለ የምናደርጋቸው የምንሆናቸው ሁኔታዎች ራሳቸው ማንነታችንን በትሬ ያደርጋሉ። እሱ ማን ነው ሲባል there is something different about him የሚባል ነገር ይወጣል ማለት ነው። ክብር ለጌታ ይሁን። ያ ሲወጣ ነው ተለወጥን ክርስቶስን መሰል የሚባለው ማለት ነው። መዘመርማ ልሳን መናገርማ ሰይጣንም ይሞካከራል እኮ ታውቃላችሁ አይደል? ፎርጅ እንደሚያደርግ መንፈሳዊ ነገር ፎርጅ ያደርጋል። እዚህ የሚደረገውን ቃልቻ ቤት ይሞካከራል። ገብቷችኋል? የማይሞከረው ግን የትኛው ነው? ክርስቶስን መምሰል። ኢየሱስ ጌታ ነው። በትህትና እሱን መምሰል፣ በፍቅር እሱን መምሰል፣ በቸርነት እሱም ይሄ ሲመች አይደለም እኮ ጧት ይሁን ማታ፣ በደላ ጊዜ ይሁን ባልደላ ጊዜ፣ በተገፋን ጊዜ ይሁን ባልተገፋን ጊዜ ብንነቀነቅ የትኛውም ነገር ቢመጣ ያንን ሆነን ስንገኝ ያ የክርስቶስ ኢሜጅ ነው። ያ ደግሞ ኢሚቴት የማይደረግ ነው። ኢየሱስ ጌታ ነው። ብዙዎች እኮ ሞክረዋል፣ መሲህ ነን ብለው ለመምጣት ሞክረዋል። አንዳቸውም እስከ መጨረሻው ግን የመሲህን ነገር አልገለጡም። ሞቶ መነሳት ብቻ አይደለም፣ ኢቭን በምድር በኖሩበት እሱ ብቻ ነው የቻለው ማለት ነው። ስለዚህ እኛም ሁላችን እንለወጣለን ሲል ወዴት ነው የምንለወጠው ለሚለው ጥያቄ እዛ የሚመልሰው ምንድነው? የልጁን መልክ እንድንመስል ነው። ኢየሱስ ጌታ ነው። ስለዚህ ጌታ ዛሬ የሚለን
ትሁት መሆን ትፈልጋላችሁ? ዛሬ ከሆናችሁበት በላይ ደርሻለሁ ሁላችሁም እንደማትሉ አምናለሁ። መልሱ ምንድነው? የስ ይቻላል። ገና በትህትና የሚቀረን ጉዞ እጅግ ብዙ አለ። ታስታውሳላችሁ ደቀ መዛሙርቱን ከመሄዱ በፊት እግራቸውን አጠበና እነሱ ስለመታጠቡ ብቻ ሊሆን ይችላል ያሰቡት። ትንሽ ጴጥሮስ እኔ እግሬን አትነካም ትንሽ ብሎ ተከራከረው። ከዛ በኋላ ግን ሲጨርስ ፖይንቱን ሜክ አደረገ። ምን አለ? ያደረግኩላችሁን ታስተውላላችሁን ብሎ ምን አላቸው? መምህር ከጌታ አይበልጥም አይደለም? ስለዚህ እኔ መምህራችሁ ሆኜ መምህር እያላችሁኝ ይሄን ካደረግኩ እናንተ ደግሞ አብዝታችሁ እርስ በራሳችሁ ይሄን ማድረግ ይገባችኋል። ትህትና ማለት ዝቅ ማለት ነው። ደረጃችን ከፍ ብሎ እያለ የሚያስፈልገው ነገር መሆን የሚገባን ነገር ከዛ ከደረጃችን ማንነት በየትኛው መንገድ ይገለጥ ቢሆን ያንን መሆን ነው። አስቡ እንግዲህ የምድርና የሰማይ ፈጣሪ የሆነ ክርስቶስ ተገልጦ የነሱን እግር የዛን ጊዜ ደግሞ የረባ ጫማም የለም የተቆራረጠ እግር ነው አስቡ ማለት ነው። ወርዶ ካጠበ ትህትና ማለት ይሄ ነው ብሎ ካሳየ የትህትና ደረጃ ሁሌ በመናስበው ስሌት ያለ አይደለም። ድምጽ ትንሽ ማለዘብ ብቻ አይደለም። ለአንዳንዶቻችን ድምጽ ጠንከር ካለ ኃይለኝነት ይመስላል። ከለዘበ ትህትና ሊመስል ይችላል። ባህላዊ ነው እሱ። ትህትና ግን ልባዊ ነው። ገብቷችኋል? መጠኑ ነው። ፊልጵስዩስ 2 ላይ ምን ብሎ ይናገራል? ይህ በክርስቶስ የነበረ ሐሳብ በእናንተ ይሁን የሚለው ከላይ ምን ብሎ ጀምሮ ነው? በእናንተ መካከል ስትኖሩ አንዳችሁ ሌላችሁን እንደሚሻል አድርጋችሁ ቁጠሩ ይላል። ባልንጀራችሁ ከእናንተ እንደሚሻል። ዋው! ይሄ በጣም አስቸጋሪ ነገር ነው። እኛ ብዙ ጊዜ በሰውኛው የምናስበው ምንድን ነው? የነገር ሁሉ መለኪያ ራሳችን አድርገን ነው የምናስበው። አይ አም ዘ ስታንዳርድ። የውፍረት ብቻ አይደለሁም ልበል እንጂ አይ አም ዘ ስታንዳርድ ብለን ነው የምናስበው። ጥሩ ሰው ብናስብ ሚዛናችን የኛ አእምሮ ነው። እንዲፈትለን አይደለም ብለን ሬንደር እናደርጋለን። እንዲያን ብናስብ እኛን ነው የምናስበው። ገብቷችኋል? እሱ አይደለም መለኪያው የትህትናው እስከምን ድረስ የሄደ ነው? እንደ ጌታ ምን አደረገ? በአምላክ መልክ ሲኖር ሳለ ያንንም እንደ መቀማት ሳይቆጥር ራሱን ባዶ አደረገ፣ እስከ መስቀል ሞት ሄደ፣ ዝቅ አረገ ራሱን የሚለው ነው ትህትና ማለት ነው። ስለዚህ ትህትናን ብትወስዱ ሌላ ቦታ ምን ይላችኋል? እርስ በርሳችሁ ብትዋደዱ ወይም ተዋደዱ ፍቅር ይኖራችሁ ይልና ምን ይላል? በዚህ ደቀ መዛሙርቴ መሆናችሁን ያውቃሉ። እርስ በርስ እየታመስን ያን በየቸርቾቹ ማአት ነገሮችን እያመጣን ውጭ ሄደን ጌታን ተቀብለሃል ብንልስ ጆክ ገብቷችኋል? መጀመሪያ አንተ ተቀበል፣ አንተ ተስማማ፣ አንተ ተዋደድ ነው የሚባለው። ቤተ ክርስቲያንን ሁሌ ሰይጣን የሚያምሰው በዚህ አይነት መንገድ ነው ማለት ነው። የክርስቶስ መልክ እንዲኖራችሁ ተጠርታችኋል ይላል ሐዋርያ ጳውሎስም የሚለው እኛም ሁላችን ምንም በማያሻማ መንገድ የተጠራ ነው የሱን መልክ ለመምሰል ነው። ክብርና ምስጋና ለጌታ ይሁን። ባህሪያቱን ልንላበስ እንደገና ደግሞ ማንነቱን ልንወርስ በርሱ ልንገኝ እርሱን ልንመስል ተጠርተናል። ይህ እንግዲህ እንዴት ይመጣል ሲባል የሚመጣበትን መጽሐፍ ቅዱስ ሲነግረን ቅድም ደጋግመን ባለፈው ሳምንት እንዳየነው እዚህ የሚናገረው እንዴት ይደረጋል ነው የሚለው። ሄደን ብናየው እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ምን ይላል? መንፈስ ከሆነ ጌታ እንደሚደረግ እንሆናለን ማለት ነው። ይሄ በሌላ አባባል ምን ማለት ነው? የኛ ሁሌ ዝንባሌያችን ልክ እንዲህ አይነት ነገር ስንሰማ አሁን ትሁት ለመሆን ብለን እናስብና ራሳችንን ስንመረምር ከሌን እንዲያልኳት ከሌን ለምን አልኳት ከሌም እንልና ቱዱ ሊስት ነው የምናዘጋጀው ማለት ነው። በሱ ላይ እንጸልያለን። አርጋታርክ እያልን ማለት ነው። ከዛ ልክ ኒው ይር መጥቶ ጂም እንሄዳለን ብለን የምናሳልፋቸው ሪዞሉሽኖች አሉ ዱብ የምንለው አይደል? ልክ እንደዛ 2 ሳምንት ስንቆይ ይጠፋል ነገሩ ማለት ነው። አሮጌው ማንነት ብቅ ይልና ያ ሁሉ ይቀራል። አይ ትህትና ለኔስ የሚሆን አይደለም እቺ መስቀሌ ናት ብለን ተሸክመናት ነው የምንሄደው ማለት ነው። ግን አካሄዱ እንደዛ አይደለም ነው የሚለው። እዚህ የሚለው ከመንፈስ እንደሚደረግ እስቲ ከመንፈስ እንደሚደረግ በሉ። ከመንፈስ እንደሚደረግ ኢየሱስ ጌታ ነው። ምን ማለት መሰላችሁ? ይሄ መንፈስ ቅዱስ ሁሌ በእኛ ሲያድር በድግምታዊነት ወይ በቅጽበታዊነት አይደለም ባህሪን የሚሰጠን፣ ነገር ግን የበለጠ ከጌታ ጋርና የጌታ ከሆኑ ነገሮች ጋር ውሎ ይፈጥርልንና ከዛ ከመዋላችን የተነሳ
ስለ ትህትና አለማሰብ ትሁት አለመሆን ከኛ እየጠፋ ይሄዳል። ሰው እኮ ላርግ አላርግ ባለ ቁጥር ማይንዳችን ውስጥ ይሄኛው አበራና ይሄኛው አበራ መጋጨት ሲጀምሩ በዛ ውስጥ እንደምንከርም ታውቃላችሁ አይደል? ይቅር ልበል አልበል ይቅር ልበል አልበል ስንል በዛ ነው የምንከርመው። ልሳደብ አልሳደብ ከተማው ያ ነው ማለት ነው። ቃሉ የሚለው ከዛ ከተማ ውጣ። ክብር ለጌታ ይሁን። እንዲህ እኮ ነው ጌታ ያደረገው። ለምሳሌ ሐዋርያው ዮሐንስን በዛ በፈጥሞ ደሴት ውስጥ እያለ ማአት ነገር ሲሆንበት ስለ ጌታ አውቋል፣ ሞቶ መነሳቱን አውቋል፣ ሰብኳል። ግን የፈለገ ነገር አሁን በምድር ላይ ያለው ነገር ሁኔታ ቢገልጥለት ስለማይገባው ምን አለ? ና ወደዚህ ውጣ ብሎ አወጣኝ ይላል። ክብር ለጌታ ይሁን። አውጥቶ ምን አሳየው? በሰማይ የሚሆኑትን ነገሮች ሁሉ ሲያሳየው በየጊዜው ባሳየው ቁጥር ምድር ላይ ያለውን መከራ እየናቀ ያንን እየናፈቀ በልቡም እያመለከ ሲጨርስ ምን ብሎ ነው የሚጨርሰው? ሰግዶ ነው የሚጨርሰው። ኢየሱስ ጌታ ነው። እሱ እኮ ታስሮ በግዞት ነው ያለው። ከጅማሬው እስከ ፍጻሜው በግዞት ነው ያለው። አልወጣም፣ ሪሊዝ አልተደረገም። ምን ተለወጠ? ውሎ ተለወጠ። ገብቷችኋል? መንፈስ በመንፈስ እንደሚደረግ የሚለው መንፈስ በውስጣችን የኛን ማንነት በየጊዜው እየቀሰቀሰ የጌታን ነገር እያስናፈቀን ከምንተኛበት እያነቃን ከጠፋብን ነገር እየመለሰን የለዘበ ልብም ደግሞ እየሰጠን ባደረገ ቁጥር ምን ይሆናል? እነዛ ነገሮች ጠፉ ማለት ነው። ጠፉ መድረሻቸው ይጠፋል ማለት ነው። ያውም እዚህ ያለች አንድ ጊዜ ድሮ ዘመን ቆይቷል። ትምህርት ቤት ሄደች፣ ኮሚኒቲ ኮሌጅ ሄደች ማለት ነው። ቸርችን የሰነበተች ቸርች ሀገር ቤትም ቸርችን የኖረችውና ጓደኞች አግኝታ አብራ ስትውል አበሻ ናቸው። አብረው ሲውሉ መልካም ናቸው በራሳቸው። ግን ትንሽ አብራ ከዋለች በኋላ ይሰዳደባሉ። በደሙ ልትተደች ሲደሞ ያው ታውቃለህ ወገብ ይዛ ሲሉ በኢየሱስ ስም አሁንም ይሄ ነገር አለ እንዴ አለች ልጅቱ ማለት ነው። ልብ በሉ ምን ስለሆነ አለ በምድር ላይ ለሷ የጠፋው ለምንድን ነው? ውሏ ሌላ ሰፈር ስለሆነ ነው። ገብቷችኋል? ውሎ ሌላ ሰፈር ሲሆን እንኳን በዛ ነገር መሳተፍ ያ ነገር መኖሩን ያስረሳል። ኢየሱስ ጌታ ነው። ስለዚህ ትሁት ለመሆን በፍቅር ለመሞላት ስናስብ እቺን ልማራት ሰፈር አንዋል። ማሰፈር እንዋል በጌታ መንፈስ እንደሚደረግ በመንፈሱ ሰፈር እንዋል። ዝቅ ብለን ስንጸልይ ራሱ ጌታ ሆይ ነገር ብቻ ጠፋው በዚህ ነው ከማለት ነፍሳችንን ብናፈስ ከሱ ጋር አጥብቀን ብንውል እነዚያ የጠፉ ነገሮች እየተረሱ የማይጠፉ ነገሮች እየተተከሉ በእኛ ውስጥ ይበቅላሉ ማለት ነው። ወንጌል ይሄ ነው። ኢየሱስ ጌታ ነው። እኛ የማንችለውን በመንፈሱ በእኛ ውስጥ እሱ ያስችላል። በመንፈሱ በእኛ ውስጥ ደግሞ የሚያስችለው ምን አድርጎ ነው? የእሱን ነገር እያሳየን እያቀረበን እያበረታን ነው። ጌታ የተባረከ ይሁን። ወንጌልማ ለእኛ የተሰጠ ስራ ከሆነ ወንጌል የምስራችነቱ ምን አለ? if I do it በራሴ ተጣጥሬ የማገኘው ከሆነ ወንጌል ምኑ ነው? አልችልም። እኔ ትችላላችሁ እናንተ? አልችልም። ያኮ ሁሉም በዜሮ ዘግቶታል ይላል ሮሜ ላይ። ሁሉም ባለመታዘዝ ዘጋው። ባለመታዘዝ ሁላችንም ከተዘጋን ወደ መታዘዝ የሚያመጣን የጌታ መንፈስ ነው። ኢየሱስ ጌታ ነው። በልባችን ገብቶ አቅም ሰጥቶን አስተምሮን ብርሃኑን አብርቶ ወደ ጌታ አቅርቦን የሱን ነገር አስተምሮን ያንን ብቃት ይሰጠናል ማለት ነው። ያ ሲመጣ መለወጥ አለ ሲባል ኦፍ ኮርስ አለ እንላለን። መለወጥ አለ ሲባል አይደለኒ አንልም። ቋንቋ ራሱ ዜማው ተለውጧል። ምን የሚል ይገባል ወደኛ? መለወጥ የኔ ድርሻ ነው። ኢየሱስ ጌታ ነው። ትሁት ለመሆን እስካሁን ኖር ያለው ገና ግን የሚቀረኛል። ለመውደድ እስካሁን ኖር ያለው ገና የሚቀረኛል። ባለፈው ይሄ ዓመት ሲጀመር አካባቢ ወንድማችን ናቲ ያካፍሉናል አይደል? የሐዋርያ ጳውሎስን ያለፈውን እየረሳው ከወደፊት ያለውን ለመያዝ ምን አደርጋለሁ? እዘረጋለሁ። በራስ ጥረት አይደለም፣ መንፈስ በሚሆን ጌታ በራሱ አሰራር ያንን አደርጋለሁ ይላል። ስለዚህ እኛም ሁላችን እንለወጣለን። ኢየሱስ ጌታ ነው። እንዴት ነው የምንለወጠው? እንደ መንፈስ አሰራር፣ እንደ መንፈስ ኃይል፣ እንደ መንፈስ ብቃት፣ እንደ መንፈስ ብርሃን እንለወጣለን። ኢየሱስ ጌታ ነው። ይሄ ደረጃችን አይደለም። ይሄ ልካችን አይደለም። እስቲ ልካችን አይደለም በሉ። ገና የሚቀር አለ፣ የተሻለ አለ፣ የበዛ አለ፣ የበለጠ አለ። ኢየሱስ ጌታ ነው። ያ ወደኛ ድርሻችን ነው። ሌላው እዚህ ቦታ የሚናገረው መንፈስ በሚሆነው ጌታ ይልና ቀጥሎ ምን ይላል? እያንጸባረቅን የሚል ቃል አለ ማለት ነው። እያብለጨለጭን ይላል፣ እንደ መስታወት ይላል። እሱ ጋር ያለው ሐሳቡ ይሄ ነው። ወደ ጌታ ዞር ስንል እዛ ጋር ምን ብሎ ይላል? ፊት ሙሴ ብቻ ይገባል። ፊት ለፊት ከሱን አይቶት ፊቱ በርቶ ሲመጣ በመጋረጃ ሌሎቹ እንዳያዩ ያደርጋል አይደል ያለን።
አሁን ግን እንደዛ አይደለንም እኛ እንደ ሙሴ ወደፊቱ ስንዞር ፊታችን ያብለጨልጫል ከሱ ብርሃን የተነሳ በትህትና ያብለጨልጫል በፍቅር ያብለጨልጫል በቸርነት ያብለጨልጫል በመውደድ ያብለጨልጫል ኢየሱስ ጌታ ነው ስንዞር ወደዚህ ምን እናደርጋለን እሱን ነው መናበራው ኢየሱስ ጌታ ነው ከዛ የጨለፍነውን ወደዚህ መልሰን ስናሳይ በሙላት ይታያል ማለት ነው ለዚህ ነው ጴጥሮስን እዛ የነበረውን ይሄ ከሱ ጋር አይደል የዋለው ያሉት ለምንድን ነው የፈለገ ቢክድ በጣም የሚገርም እኮ ነው እኔ አይደለሁም እያለ ቢውል አንተማ ከሱ ነህ ደስ አይልም እየካደ ቢውል እኔ እንዴ አላቀውም እሱን ሴትዮ ምን ሆነሻል ይሄ ፊት እየታየ ያብለጨለጨ ነገርህ አነጋገር አደራረግ ያብለጨለጨ ነው ያለችው ማለት ነው እዚህም የሚለው እንደዛ ነው እኛም ሁላችን እንለወጣለን ምን አድርገን ወዴት ነው የምንለወጠው ጌታን ወደ መምሰል እንዴት ነው የምንለወጠው በመንፈሱ ከየት መጥቶ ወደሱ እየቀረበን ልክ መስታወት ላይ ስትቀርቡ የሌላ ስዕል አሳይቷችሁ ያውቃል አሰፉ ቀርባ በለጠሽን አሳይቶ ያውቃል እኔ ስቀርብ ራሴን ያየወጣት ማለት ነው አይደል ልክ ወደ ጌታ ስንቀርብ እሱን ነው የምናየው ማለት ነው አይደለም የሱ ኢሜጅ ማንነቱ ቅድም ያልነው ነገር ሁሉ እንደ ውሏችን መጠን እኛ ጋር ያርፋል ጌታ ይባረክ እርፍ አርጎ ይሞላናል ማለት ነው ልክ ዞር ስንል ያንን መስታወት ይዘን ነው የምንዞረው ማለት ነው ገብቷችኋል ወዲህ ዞሮ አበራ ወዲህ ሲመለስ አንድ አይደለም ወዲህ ዞራችሁ የርቪንግ ሰዎች እንደ መዞራችሁ መጠን እንደ መዞራችሁ አቅም ወደዚህ ስትዞሩ አንድ አይደላችሁም የጌታ ቃል የሚለው ይሄ ነው መንፈስ ባለበት ምን አለ ነፃነት አለ አርነት አለ የኛ ነገር እየተገፈፈ የሱ ነገር የሚሞላበት ነፃነትና ብቃት አለ የጌታ መንፈስ ባለበት ብቃት አለ የምንለው ይሄንን ነው ጌታ የተባረከ ይሁን ይሄ ደግሞ እንዴት ይሆናል ኢን ኤግዞስቲቭ በሆነ መንገድ ካንድ ደረጃ ወደ ሌላ ደረጃ እያደገ ይላል አይገርም ደርሻለሁ ይሄን ጨርሻለሁ ብሎ የጌታ መልክ በቃ እኔ አውቄውም ሆኜውም ተረድቼውም ጨርሻለሁ የሚል ምድር ላይ ፍጡር የለም አይኖርም ከሱ ከራሱ በስተቀር ስለዚህ ሁሌ ስንኖር 50 ብንኖር 70 ብንኖር አድሎን 100 ብንኖር በመርኮዝ ብንሄድ ሁሌ ምን አለ ገና ተስፋ አለ ኢየሱስ ጌታ ነው የበለጠ እርሱን መሆን የበለጠ በርሱ አይነት ሆኖ መገለጥ እርሱን ደግሞ በበለጠ መንገድ ማብለጭለጭ ማለት ነው ያ ለሁላችንም ተሰጥቶናል ጌታ የተባረከ ይሁን እነዚህን ሁለት ሰዎች በሁለት ካምፕ አደረኳቸው ወደዷቸው ይዛቸዋቸውም ሂዱ ማለት ነው ይሄ መነሻው ላይ ያለ ሰው ነው ማለት ነው ማንም በለው ጄፍም በለው ወይስ ኤብም በለው ይሄ በዚህ ያለው ማለት ነው ስለዚህ መጀመሪያ ወደ ጌታ መጥቶ መንፈስ ገብቶበት ወደ ጌታ ሲጠጋጋ እንደምታዩት በዚህ ራሱ ነው ግን የጌታ ምንድነው የጌታ በጎነትና ብርሃን ያገኘው ነው መሃል ማለት ነው ወደሱ እየመጣ ነው ከላይ ራሱን እኛ ሁላችንን እንመስለው ዘንድ በመንፈሱ በማንጸባረቅ እንለወጣለን የሚለው ስለዚህ ተጠግቶ እንደዚህ በኖረ ቁጥር የጌታ ነገር በጎነቱ ቸርነቱ ወደርሱ እየመጣ ይለውጣል ብዙ ከቆየ በኋላ ሉካቲን እዚህ ተቆረ ያለው ማንነቱን ይዞ የቀረበው ከብዙ አመታት መንፈስ ቅዱስ ወርዶበት ይሄን እየመሰለ መጣ ማለት ነው ይሄ ተስፋ ለሁላችንም ያለን ነው ክብር ለጌታ ይሁን መጠኑ የሚለየው በአንድ ነገር ብቻ ነው የሚለየው በመንድነው በመፈለግ አለመፈለጋችን በመዋል አለመዋላችን በመክረም ከሱ ጋር አለመክረማችን ብቻ ያንን ካደረገ ለእያንዳንዳችን ይሄ ተሰጥቷል 6 ወር ሁላችንም እኩል አድርገን ብንመጣ ከዚህኛው ማንነት ወደዚህኛው ማንነት እንቀየራለን ክብር ለጌታ ይሁን ምስጋናም ደግሞ ይብዛለት ይሄ የምን ማስተዋቂያ ነው ስንቶቻችሁ ትታዘዛላችሁ ስም ማስተዋቂያ ያንዳንዶቻችን ስልክ ድሮ እንደተሰጠናል ማለት ምንድነው ይሄ ደግሞ የሚሉኝ እያጠፋ ነው እንኖራለን ማለት ነው በታጠፉ ምንም ችግር የለውም እነሱን አድቨርታይዝ ላደርግ አይደለም የፈለኩት እንዲህ ነው እንዲሁ ይመስላችኋል ያንን የሚልኩልን ይሄ የገዛችሁት ስልክ አሁን ባለበት ደረጃ በአሰራሩም በፕሮቴክሽኑም ብቃት የለውም ስለዚህ ብቁ ሆኖ ለሚመጡት አታኮች ብቁ ሆኖ ከዛም በኋላ ዲዛይን ለተደረገለት ነገር በብቃት እንዲሰራ ምን ያስፈልገዋል ይላል አፕዴት ያስፈልገዋል
ይሆናል ይላል ማለት ነው። ስለዚህ ብዙዎቻችን ምን እናደርጋለን? ዝም ብለን ንቀነው እንኖራለን። ከዛ ምን ይሆናል? ስልኩ እየቆየ አቅም እያጣ ይሄዳል። የተደበላለቁ ነገሮች ይመጣሉ። ሳያረጅ አርጅቷል ብለን ስልኬ እንደው ሌላ ልግዛ እንላለን። ግን የጠፋው አንድ ነገር ብቻ ነው። ምን ማድረግ ነው? አፕዴት ማድረግ ነው። ይሄን መልእክቱንም ለማየት አፕዴትም ለማድረግ ይሄ ስልክ ምን መሆን አለበት? መጀመሪያ ፓወርድ መሆን አለበት። ፕላግድ ሆኖ አይደል? ተጠቅመንበት ዴድ የሆነ ከሆነ ሶፍትዌር አፕዴት አለ ብሎ የሚነግረንም የለም። ስለዚህ ፕላግድ መሆን አለበት ማለት ነው። ፕላግድ ሆኖ ኃይል ሲኖረው ነው አይ ስልክህን ስንመዝነው አቅም የለውም ብሎ የሚነግረን ማለት ነው። እኛም ለመለወጥ በዚህ ኤሪያ ያስፈልጋል የሚለውን አፕዴት ለመስማት ምን መሆን አለብን? ሁሌ ፕላግድ መሆን አለብን ማለት ነው። ልብ ብላችሁ ስሙኝ። አንዳንዴ እንደምንሞክረው ከዚህ ስንወጣ ባይ ጂሰስ ብለን ከሄድን ፕላግድ አይደለንም። እቺ ዛሬ ፕላግድ የሆናት ሰኞ ማለዳ መንዳት ስትጀምሩ እየነጠፈች ትሄዳለች። ማክሰኞ አለቃችሁ ሲረብሻችሁ እየመነመነች ትሄዳለች። ሮብ ስትደርሱ የለችም። አፕዴት ያስፈልጋል እንኳን የሚል መልእክት ሪሲቭ ለማድረግ አትችሉም። እኛው ልብ እንደውላችሁ ዋት ነው የምትሉም ማለት ነው። ገብቷችኋል? መልእክቱን ራሱ ያስፈልጋል። ዘመኑ እንዲህ ነው። ይሄን ለመቋቋም በዚህ ለመለወጥ ያስፈልጋል ለማለት ፓወርድ መሆን አለበት ማለት ነው። ልክ እንደዛው እኛም ሁሌ ፕላግድ ኢን መሆን አለብን ከጌታ ጋር። ጂሰስን ባይ ብለን ሳይሆን የምንወጣው ከዚህ ሌትስ ጎ ቱጌዘር ብለነው ነው የምንሄደው ማለት ነው። ወደ ቤቴ ና፣ ወደ ሰፈሬ ና፣ ወደ ትዳሬ ና፣ በስራ ቦታ አብረኸኝ ውጣ፣ በመንገዴም አነጋግርሃለሁ። ፕላግድ ኢን ማለት ነው። እንደዛ ስንሆን በመንፈስ አሰራር እየመዘነን ውሏችንን ያውቃል፣ አቅማችንን ያውቃል፣ ጉልበታችንን ያውቃል። ለዛ የሚሆኑ ነገሮችን ምን ይለናል? አንተ ይሄ ያስፈልግሃልና አፕዴት አርግ ይለናል። ገብቷችኋል? ሲለን እኛ ደግሞ ምን እንላለን? እንደ ስልኩ አንዳንዶቻችን አይ ቆይ ነገ አደርጋለሁ አሁን ቢዚ ነኝ ተነገ ወዲያ አደርጋለሁ እንላለን። እንደዛ ያደረግን አንዳንዴ ፕሮቴክሽናችን ተወስዶ በብዙ አታክርመን ስራ ሰጥቶን ያ ጠላታችን እንመጣል ሰንብተን በቃ በጣም ኃይለኛ ስራ ላይ ሰንብተን እንመጣለን ማለት ነው። አንዳንዶቻችን አታክ ብቻ ሳይሆን የመጣው ነገር ራሱ ኦቨርዌልም አድርጎን በሚቀጥለው ሳምንት አልቻልኩም ብለን አንመጣም። ይሄ ሁሉ የሚሆነው ምንድነው? ፕላግድ ሆኖ አፕዴት አርጎ ሲባል አለማድረግ ነው ማለት ነው። ፕላግድ ሆነን አፕዴት አርግ የሚለውን ባደረግን ቁጥር ልክ እቺ አሁን አቅም ኖሯት ሁሉ ነገር እናንተ እንደው ፍቅር ይዟችሁ እኔ ጋር ብትደውሉልኝ ጥር አርጋ እንደምትጠራኝ እንደምትነግረኝ የፈለኩት ቦታ አድርሽኝ ብዬ ደግሞ ኢንፎርሜሽን በጠይቃት እንደምትሰጠን ብቁ እንሆናለን ማለት ነው። ያ ነው ትራንስፎርምድ የመሆኛው መንገድ ማለት ነው። ድግምታዊ አይደለም፣ ቅጽበታዊ አይደለም። ከምን ጋር የሚመጣ ነው? ከእርሱ ጋር ከመዋል የሚመጣ ነው ማለት ነው። ከእሱ ጋር ተሰክቶ ቀን ይሁን ማለዳ ይሁን በዝማሬ ይሁን በአስተሳሰብ ይሁን በሚዛን ቢሆን ጌታ ሆይ you are my best friend ብለነው ስንውል ይሄ ይመጣል ማለት ነው። ክፍተቶችን እያየ እየሞላ የደረቁ ነገሮችን አጥንቶችን እያየ እያለመለመ ስተቶችን እያየ እያስተማረን ውድቀቶችን እያየ የማረ እያነሳን ሳምንት ስንመጣ ምን እንሆናለን? እኛም ሁላችን እንለወጣለን እንደተባለው ተለውጠን እንመጣለን። አንድ ደረጃ እንደዛ እያደረግን ጌታ እስኪመጣ ድረስ እንጠብቀዋለን። ሲመጣ ስናየው በአንድ ጊዜ ደግሞ እሱን ስናይ እርሱን መስለን እንለወጣለን። ኢየሱስ ጌታ ነው። ክብርና ምስጋና ለጌታ ይሁን። ጌታ እናመሰግናለን። ቆመን እንጸልያለን በዚሁ